እንጨት ቆራጮቹ የሰበረውን ዛፍና የጣለውን ኮቴ ተከትለው ጥቂት ሜትሮች ርቀው ቆመው ቢፈልጉትም ሊያገኙት ሳይችሉ በመቅረታቸው ግራ ይጋቡ ጀመር። ራሱን ከሳተ በኋላ ወደ ከተማው ሆስፒታል የተወሰደው ፒት የት እንደወሰዱት ግራ ተጋብቶ ይነቃል። እንደተነሳም በግሬስና በውጭ ባሉ ፖሊሶች መካከል የሚደረገውን የጦፈ ወሬ በዝምታ ያደምጥና በቁጥጥር ስር ውለው ሊያቆዩት እንጂ በቀላሉ ሊለቁት እንደማይፈልጉ ሲረዳ ሳይቀድሙት መስኮቱን ከፍቶ ያመልጣቸዋል። በማያውቀው የሰው ልጅ ስልጣኔ መካከል ሆኖ በፍርሃት ጓደኛው ኤሊየትን ፍለጋ በማያውቃቸው ነዋሪዎች መካከል እንደ እብድ ይሮጥ ጀመር። ጥቂት ሜትሮችን ወደፊት እንደሄደ ሊያስቆመው ከሚሞክር የፖሊስ መኪና ጋር ተጋፈጠ። ሆኖም ፒት ወደ ኤሊየት ለመመለስ ቆርጦ ነበርና አቅጣጫውን ቀይሮ በተማሪዎች የተሞላ የትምህርት ቤት አውቶቡስ ላይ ተንጠልጥሎ በመውጣት ጣራው ላይ ሆኖ የሚኖርበትን የዋሻ ቦታ ለማግኘት አርቆ በትኩረት መመልከት ጀመረ። ሆኖም የከተማው ህንፃዎች ሊያስመለክቱት ፈጽሞ አልቻሉምና ከአውቶቡስ ወደ ሌላ መኪና ጣሪያ ላይ ዘሎ በመውረድ ጉዞውን ይቀጥላል። በመጨረሻም መውጫ ወደ ሌላውና በፖሊስ ወደ ተከበበ መንገድ ገባ። ፒት የሚሄድበት ጠፍቶት መጨናነቅ ሲጀምር ግሬስ ረጋ ብላ ተጠጋውና በጣፋጭ ንግግሯ ልክ እንዳረጋጋችው ለደህንነቱ ስትል ለጊዜ ወደ ፖሊስ ጣቢያ ይዛው ትሄዳለች። ከአዛዡ ጋር ረጅምና አድካሚ ንግግር ካደረጉ በኋላ ግሬስና ናታሊ ትክክለኛ ወላጆቹ እስኪገኙና ያለፈ ታሪኩ እስኪጣራ ድረስ እሱን የመንከባከብ የመጠበቅ ከባድ ኃላፊነት በፈቃደኝነት ተቀብለው ምስኪኑ ፒትን በመኪና ወደ ቤታቸው ይዘው ትሄዳሉ። ነገር ግን መኪናዋ ከቤቱ ፊት ለፊት እንደቆመች ነፃነት የለመደው ፒት ወደ ጫካው ለመሮጥ ጊዜ አላባከነም ነበር። ግሬስ ወዲያውኑ ተከትለው በመሮጥ ጥቂት ርቀት እንደተጓዘ ትይዘውና የሚኖርበትን ሚስጥራዊ ቦታ አብረው ለማየት በሌላ ቀን ወደ ጫካው ይዛው እንደምትሄድ ቃል በመግባት ተባብለዋለች። ፒት ከዚህ አዲስና ጊዜያዊ ቤተሰቡ ጋር እየተላመደ ሳለ በጫካ ውስጥ አደገኛ ክስተት እየተፈጠረ ነበር። ጋቪንና ሰዎቹ በደኑ ውስጥ ጠፍተው ግራ ገብቷቸው ሲንከራተቱ ቆይተው በመጨረሻ የኤሊየትን ሚስጥራዊ ዋሻ ያገኙታል። አሰሳቸውን ሲያደርጉ ጋቪን በጉጉት ተሞልቶ ባትሪውን በማብራት ወደ ዋሻው ዘልቆ እንደገባ የፒትን መጽሐፍ መሬት ላይ ወድቆ ያገኘዋል። ሆኖም እዚህ ላይ ነበረ የፒት የግል ንብረት በማያውቀው ሰው እጅ ላይ ሆኖ የተመለከተው ኤሊየት በከፍተኛ ቁጣ ገንፍሎ ራሱን በመግለጥ ሰዎቹን በኃይል ማጥቃት የጀመረው። ሁሉም ከዚህ አስፈሪ ፍጥረት ሽሽት ወደ መኪናቸው እንደሮጡ አንደኛው ሞተሩን አስነስቶ በከፍተኛ ፍጥነት ለማምለጥ ሞከረ። ነገር ግን ኤሊየት የመኪናውን የኋላ ክፍል በቀላሉ በማንሳት መሄድ እንደከለከላቸው ተስፋ የቆረጠው ጋቪን ጠመንጃውን አውጥቶ ወደ ድራገኑ አነጣጠረ። ኤሊየት ግን መሳሪያውን በቅጽበት ቀምቶ አፈሙዙን አጥፎ ይመልስለታል። ባዶን የቀረው ጋቪን በድንጋጤ ሲንቀጠቀጥ ኤሊየት ራሱን ገለጠና በጋቪን ላይ በኃይል ያስነጥስበታል። በዚህ ጊዜ ሰራተኞቹ ከዚህ አስፈሪ ፍጡር ፊት ለማምለጥ ሮጠው መኪና ውስጥ በመግባት ከአካባቢው እግሬ አውጪኝ ብለው ይሸሻሉ። በግሬስ ቤት ውስጥ ፒት የቤት ዕቃው እንግዳ ሆኖበት እየተጫወተ ባለበት የጫካ ጠባቂዋና የፖሊስ መኮንኑ የልጁን ማንነትና ምን እንደተፈጠረ ለማወቅ ጥልቅ ምርመራ እያደረጉ ነበር። በምርመራቸው ወቅት ፖሊሶቹ ከ6 ዓመታት በፊት ስለደረሰው አሰቃቂ የመኪና አደጋ የሚገልጽ የጋዜጣ ቁራጭ አገኙ። በዚህም የፒት ወላጆች በዚሁ አደጋ መሞታቸውንና ልጁ ለ6 ዓመታት ብቻውን በዱር ውስጥ እንደቆየ ያረጋግጣሉ። ግሬስን እንዳወቀችም ሁኔታው ስላሳሰባት በማግስቱ ጠዋት የማህበራዊ ጉዳይ ሰራተኛ መጥቶ ልጁን ለደህንነቱ ሲባል እንዲወስደው ይወስናሉ። በዚህ ሰዓት ከከተማው ራቅ ባለ ስፍራ ኤሊየት የልብ ጓደኛው ፒትን ፍለጋ በጭንቅ እየተንከራተተ ነበር። ጠረኑንም እያሸተተ ሆስፒታል ድረስ ቢከተለውም ፒት አስቀድሞ ስለሄደ እዛ ሊያገኘው አልቻለም። በዚያች ቅጽበት ታዲያ የሸሸው የጋቪን መኪና በመንገድ ሲያልፍ በመመልከቱ እርሱን ከተከተለ ፒትን ሊያገኘው እንደሚችል አውቋልና በድብቅ ይከተለው ጀመረ። በዚህም የእንጨት ቆራጮቹ ስለገጠማቸው አስፈሪ ፍጡር ሊናገሩ ወደ ጃክ ቤት አቀኑ። ጋቪን በጫካ ውስጥ ያየውን ፍጡር ለመያዝ ከወንድሙ ከጃክ እርዳታ ቢጠይቅም የናታሊ አባት ግን የማይመስል ተረት ነው በሚል ፈጽሞ ሊያምኑ አልፈቀደም። ሲቀጥልም በዚያ ጨለማ ወደ ጫካው ተመልሶ ለመሄድ ፍላጎት እንደሌለው በቁርጥ ይገልጽለታል። ይህ የወንድሙ አለማመንና ሊተባበሩ አለመፈለጉ ያበሳጨው ጋቪንም ያንን ፍጡር ለብቻው ቢሆንም ይዞ ዝናንና ገንዘብን ለማግኘት በውስጡ ክፉ ሐሳብን ማብሰልሰል ጀመረ። በደረጃው ላይ ሆና የጋቪንን አስገራሚ ወሬ በዝምታ ትከታተል የነበረችው ግሬስ ድንገት ነገሩ ይገባታል። ፒት ደጋግሞ ስሙን የሚጠራው ያ ሚስጥራዊ ጓደኛው ኤሊየት ሰዎች እንደሚሉት ተረት ሳይሆን እውነተኛ ፍጡር መሆኑን በመጨረሻም ተረዳች። ስለ ጉዳዩ ይበልጥ እርግጠኛ ለመሆንና የልጅነት ትውስታዋን ለማጣራት በዚያው ሌሊት ወደ አባቷ ቤት ሄዳለች።
እዚያም አዛውንቱ ሚቼምን አግኝታ በጫካ ውስጥ ስላየችውና ስለሰማችው ነገር ሁሉ አንድ በአንድ ዘረዘረችለት። ፒት የሳለው የድራገን ስዕል ለአባቷ ስታሳየው ስዕሉ አባቷ ገና ትንሽ እያለ አይቼዋለሁ እያለ ነግራት ከነበረውና ስሎ ካስቀመጠው ምስል ጋር ፍጹም አንድ ሆኖ ታገኘዋለች። ያኔ ኤሌት ተረት ሳይሆን እውነተኛ ፍጡር መሆኑን ስታመን አባቷ ከድራገኑ ጋር ስለነበረው ግንኙነትና ስላየው ነገር ሁሉ ምንም ሳይደብቅ እንዲነግራት ተማጸነችው። በዚያው ምሽት በጃክ ቤት አቅራቢያ ኤሊየት የልብ ጓደኛውን ፍለጋ እስከ ከተማው ድረስ ዘልቆ መጣ። ቤቱ ደርሶም በድብቅ መስኮት ሲመለከት ፒት ከአዲሱ ቤተሰቡ ጋር በደስታ ሲጫወትና ሲስቅ ተመለከተ። ኤሊየት ጓደኛው በእነዚህ ባዕድ ሰዎች መካከል እንዲህ ደስተኛ ሆኖ ሲያየው በውስጡ ጥልቅ የብቸኝነትና የመከዳት ስሜት ሲሰማውና ፒት እንደረሳው እንደማይመለስም በማሰብ በታላቅ ሐዘን ክንፉን ዘርግቶ ወደ ዋሻው በረረ። ንጋት ላይ ግሬስ መጀመሪያ ፒትን ወደ ፖሊስ ጣቢያ ለመውሰድ አስባ የነበረ ቢሆንም የማህበራዊ ጉዳይ ሰራተኛው መኪና ደጃፉ ላይ መቆሙን ስታይ ግን እሱን ለነዚያ ሰዎች አሳልፋ ለመስጠት ልቧ አልፈቀደም። ከዛ ይልቅ ለፒት የገባችለትን ቃል ለመጠበቅና እውነቱን ባይኗ ለማረጋገጥ ስትል ከአባቷ ከሚቼም ጋር በመሆን የኤሊየትን ሚስጥራዊ ዋሻ ለመጎብኘት ወደ ጫካው አመሩ። በሌላ በኩል ጃክ በእንጨት ፋብሪካ ውስጥ ታናሽ ወንድሙ ጋቪንን ፍለጋ ይመጣል። ሆኖም ወንድሙ ያላንዳች ፈቃድ የጦር መሳሪያንና ሰዎችን ይዞ ድራገኑን ለማደን መውጣቱ ሲረዳ በመሃል ግሬስን ከሚፈልገው ፖሊስ አዛዥ ጥሪ ደርሰዋል። እዚህ ላይ ነበረ ግሬስ ልጆቹን ይዛ ወደ ኤሊየት ዋሻ እንደሄደች የገባውና ጃክ የሚወደውን ቤተሰቡን ከሚመጣው አደጋ ለመታደግ ሲል ወደ ጋቪንና ወደ አዳኞቹ በፍጥነት ያመራው። ጥቅጥቅ ባለው የጫካ ክፍል ውስጥ ፒትና አጃቢዎቹ የመንገዱ መጨረሻ ላይ ደርሰው በእግራቸው ወደ ዋሻው መጓዝ ጀመሩ። እዚያም ሽማግሌው ሚቼም ከ30 ረጅም ዓመታት በኋላ በመጨረሻም ከቀድሞ ጓደኛው ከድራገኑ ጋር ፊት ለፊት ይገናኛል። ናታሊ በድራገኑ ግርማ ተደንቃና ተመስጣ ቀስ ብላ በመጠጋት አፍንጫውን እየነካችው ባለበት ጋቪን ከአዳኞቹ ጋር በድንገት ወዳሉበት ይደርስና ያለምንም ርህራሄ በኤሊየት ላይ ማደንዘዣዎችን መተኮስ ይጀምራሉ። በመቀጠልም ባንገቱ ላይ በወፍራም ገመድ አስረው ክፉኛ እንዲረበሽና ለነፍሱ እንዲታገል ያደርጉት ጀመሩ። በዚህ በኩል የሚወደው ጓደኛውን እንዲህ አድርገው ሲጎዱት ማየት ያልቻለው ፒት ኤሊየትን ለመታደግ የእንጨት ዱላ ይዞ አዳኞቹን መምታት ሲጀምር ጋቪን ደርሶ በትከሻው ላይ ተሸክሞ ከሁከቱ ቦታ ያርቀዋል። ኤሊየት የመጨረሻ ኃይሉን አሰባስቦ ለማምለጥ ቢሞክርም በማደንዘዣው ብዛት ተዳክሞ ነበርና ወደቀ። በሚያሳዝን ሁኔታ በቅርንጫፎቹ ላይ ተፈጥፍጦ ሲወርድ ዋሻውን ለዓመታት ሲጠብቀው የነበረው ዛፍም ተሰባብሮ ይወድቃል። አደኑ በስኬት ከተጠናቀቀ በኋላ ጋቪን ያንን ድንቅ ፍጡር እንደ ዋንጫ ቆጥሮ በኩራት የጭነት መኪናው ላይ አስሮ ወደ እንጨት ፋብሪካው መጋዘን አመራ። በዚህ በኩል ይህንን የተመለከተው ጃክ ከቢሮ ሆኖ በከተማው ያሉትን መኪኖች በሙሉ ወደ ስፍራው እንዲልኩ ለፖሊስ አዛዡ ስልክ እየደወለ ነበረ። ጃክ ወንድሙን ለማነጋገርና ከዚህ ስህተቱ እንዲመለስ ለማሳመን ከመሄዱ በፊት ልጁ ናታሊን ከፒት ጋር ሆና እንድትጠብቀውና እንዳይርቅ አጥብቆ ነግሯት ይሄዳል። ከዛም ሚቼም ጋር በመሆን ጋቪን ድራገኑን እንዲለቅና እንዲፈታው ሊያሳምኑት ቢሞክሩም እሱ ግን በስግብግብነቱ ታውሮ ሊሰማቸው ፈጽሞ አልፈለገም። በዚህ መሃል ግሬስ ቀስ ብላ በማደንዘዣው ራሱን ወደ ሳተው ፍጡር ተጠግታ እየዳሰሰችው ነበርና በድንገት የድራገኑ ጸጉር ቀለሙን በመቀየር ወደ ደማቅ አረንጓዴ ይለወጣል። በቦታው የነበሩት ሰዎችም ይህን ድንቅ ፍጡር ተመስጠው እያዩት ባለበት በዚያው ቅጽበት ፖሊሶች ወደ ስፍራው ይደርሳሉ። ጃክና ጋቪን ሁኔታውን ለፖሊሶች ለማስረዳት ወደ ውጭ ሲወጡ ይህ አጋጣሚ ለፒትና ለናታሊ ትልቅ ዕድል ስለፈጠረላቸው በድብቅ ወደ መጋዘኑ ዘልቀው በመግባት ኤሊየት የታሰረባቸውን ከባድ ሰንሰለቶች መፍታት ጀመሩ። በዚህ መሃል ተመልሰው ወደ መጋዘኑ እየተመለሱ መሆኑን የተረዳችው ናታሊ በሩን በወፍራም እንጨት ዘጋችውና ኤሊየት ኃይሉን አሰባስቦ እንዲበር ልታሳምነው ሞከረች። ነገር ግን ድራገኑ በማደንዘዣው ብዛት እጅግ ዝለው ስለነበር ክንፉን እንኳን ማንቀሳቀስ አልቻለምና ፒት በፍጥነት ኤሊየት ሰውነቱን የማይታይ አድርጎ እንዲቆይ ይነግረዋል። ሰዎቹም በሩን ሰብረው ሲገቡ መጋዘኑ ባዶ ሆኖ ነበርና የጠበቃቸው ድራገኑ በጣራው በኩል አምልጦ ሄደ ስለመሰላቸው ይሸወዳሉ። የኤሊየትን የመሰወር ሚስጥር ያስተዋለችው ግሬስ ብቻ ነበረችና ሰዎቹ ተመልሰው እንዳይመጡ ስትል በሩን ዘግታ ትወጣለች። አዳኞቹ ከተታለሉ በኋላ ፒትና ናታሊ ጓደኛቸውን ይዘው እንዴት እንደሚያመልጡ ግራ ገብቷቸው ሳለ ሽማግሌው ሚቼም በድንገት ይደርስላቸዋል። የልጅነት ጓደኛውን ዳግም ለመታደግ የቆረጠው አዛውንትም መኪናውን አስነስቶ የመጋዘኑን ግድግዳ በኃይል ሰብሮ በመውጣት በስፍራው የነበሩትን ሁሉ ከኋላ ትቶ ይከንፍ ጀመረ። በመሸወዱ በቁጣ የገነፈለው ጋቪንም ባልደረቦቹን እንዲያሳድዷቸው ትዕዛዝ ይሰጥና ወደ መኪናው ይሮጣል።